የመጨረሻዎቹ አራቱ ግን ማን እንደሆኑ አውቃችሁ እናንተም ድምጽ መስጠታችሁን አላቆማችሁ ነበር። 7696 ላይ በየስማቸው በተሰጠ ድምጽ መሰረት የቤተሰብ ጨዋታን የሚመራው አቅራቢ ታውቋል። ማንኛውም በህዝብ ምርጫ ያሸነፈው የቤተሰብ ጨዋታ አቅራቢ ማን ነው? በሰፊ ልዩነት ሙሉ ለሙሉ መብቱ ለቤተሰቦቻችን ትተን መልስ አግኝተናል። ማን ነው? ቀልድን ከቁም ነገር በማዋዛት ጠንካራ መልእክቶችን በማስተላለፍ በብዙዎች ዘንድ ተወዳጅነትን እያተረፈ የመጣው ኮሜዲያን ያሲኖ በኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ፕሮግራም እንዲመራ ተመርጧል። ለወራት በተደረገ የምርጫ ሂደት ተፎካካሪዎቹን በማሸነፍ ለዚህ ደረጃ መብቃት ችሏል። ህልም የሌሊት ብቻ አይደለም፣ በጥረትና በጽናት ለሚጓዙ ሰዎች የቀን እውነትም ይሆናል። አንድ ጊዜ አስቡት፣ ለ7 ዓመታት በሆቴል አስተናጋጅነት ያገለገለ የታክሲ ረዳት ሆኖ የወጣ የወረደ ስልክ እንኳን ሳይኖረው 1 ሚሊዮን የቲክቶክ ተከታዮችን ማፍራት የቻለ ወጣት ዛሬ የኢትዮጵያ ሕዝብ ተወዳጅ የሆነውን የኢቢኤስ ቤተሰብ ጨዋታ መድረክ በዋና አቅራቢነት ለመምራት በህዝብ ድምጽ አሸንፏል። አዎ ተወዳጁ ኮሜዲያን ያሲኖ የታላቁን አርቲስት ነጻነት ወርቅነህን ቦታ ለመተካት በተደረገው ጠንካራ ውድድር አሸናፊ ሆኖ ተመርጧል። ለመሆኑ ያሲኖ እስከዚህ ታላቅ መድረክ ለመድረስ ምን አይነት ውጣ ውረዶችን አሳለፈ? የህዝቡን ልብ ያሸነፈበት ሚስጥርስ ምን ይሆን? በዛሬው ቪዲዮአችን የኮሜዲያን ያሲኖን አነቃቂ የጉዞና የቤተሰብ ጨዋታ አዲሱ ምዕራፍ በስፋት እንዳስሳለን። እስከ መጨረሻው አብራችሁን ቆዩ። በኢቢኤስ ቲቪ በሚቀርበው ተወዳጅ የቤተሰብ ጨዋታ ፕሮግራም ላይ አዲስ አቅራቢ ለመምረጥ ሲካሄድ የነበረው የኤስኤምኤስ ድምጽ አሰጣጥ በይፋ ተጠናቋል። ከበርካታ ተወዳዳሪዎች መካከል አልፈው ለፍጻሜ ዙር የደረሱትን 4 ታዋቂ አርቲስቶች ተመልካቾች በኤስኤምኤስ ድምጻቸውን ሲሰጡ የቆዩ ሲሆን በመጨረሻም ኮሜዲያን ያሲኖ የህዝብን ድምጽ በብልጫ በማግኘት የፕሮግራሙ አዲስ አቅራቢ መሆን ችሏል። ያሲኖ መመረጡ ከተበሰረ በኋላ የተሰማውን አጋርነት እንዲህ ሲል አጋርቷል። የቤተሰብ ጨዋታን ከዚህ በኋላ የሚያቀርብልን ማን ነው? ያሲኖ! እና ይሄ ቦታ በጣም ኢነርጂ የሚፈልግ ቦታ ነው። ነጽዬ የነበረበት ቦታ ነውና ከተመረጥን እዚህ ቦታ መሸነፍና የሚባል ነገር እኔ ፈጽሞ የሰው ልጅ አሸነፈ የሚባለው ለህልሙ አንድ እርምጃ መራመድ ሲጀምር ነው። እኔ ኦልዌይስ አሸናፊ ነኝ ብዬ ነው የማስበው። በጣም ደስ ይላል። ኢቢኤስ ቴሌቪዥን በጣም ትልቅ ቻናል ነው። እኔ 7 ዓመት ሆቴል አስተናጋጅ ነበርኩ፣ የታክሲ ረዳትም ነበርኩ። ከዛ ባለፈ ደግሞ የተለያዩ መድረኮች ባልተመቻቸ ሁኔታ ውስጥ ሆኜ ሰራ ነበር። ቲክቶክ ከመጣ በኋላ ደግሞ 1 ሚሊዮን ፎሎወርስ እስክደርስ ድረስ ስልክ አልነበረኝም የሚል ይዘት ያለው መልእክት አስተላልፏል። ትናንትና እዛ ጋር የነበረ ልጅ ዛሬ ትልቁን መድረክ ሊመራ እዚህ ጋር ተገኝቷል። ይሄ እየሞከሩ ላሉ ነገ ኮሜዲያን ያሲኖ የቤተሰብ ጨዋታ አዘጋጅ ሆኖ መመረጡን ለሰማ ሰው የሚገርም አይደለም። ምክንያቱም የልፋቱ ውጤት የጥረቱ ሽልማት ነው። የያሲኖ ህይወት ብዙ ውጣ ውረዶችን አስተናግዷል። ለ7 ዓመታት ሙሉ በሆቴል አስተናጋጅነት ሰርቷል። የታክሲ ረዳት ሆኖ በየጎዳናው ለፍቷል። የጉልበት ስራዎችን ሰርቷል። ተዋናይ በብዙ የሥራ መስክ ውስጥ ነው ያለፍኩት። እኔ ሆቴል አስተናጋጅ ነበርኩኝ ለ7 ዓመት፣ የታክሲ ረዳት ነበርኩኝ። ከዛ ባለፈ ደግሞ የተለያዩ መድረኮችን ባለመመቻቸት ሁኔታ ውስጥ ሆኜ እሰራ ነበር። ከዛ ቲክቶክ ከመጣ በኋላ 1 ሚሊዮን ፎሎወርስ እስክገባ ድረስ ስልክ አልነበረኝም። ያ ምንድነው ትናንትና እዛ ጋር የነበረው ልጅ ዛሬ ትልቁን መድረክ ሊመራ እዚህ ጋር ተገኝቷል። ይሄ እየሞከሩ ላሉ ነገ ትልቅ ዓላማ ህልም ላላቸው ሰዎች እኔ ምስክር ነኝ። ስለዚህ አሁን ይሄን የምታየው ሰውዬ ማለት ነው እዚህ ጋር ሉላን እያያት ነው፣ ጥበብዬ እዚህ ጋር አለ፣ ሮባ እዚህ ጋር አለ፣ ትንሱና ይየው አይደለ? እነሱ መሃል እኔ ቆሜያለሁ። አንተም ነገ ያሰብክበት ቦታ፣ አንቺም ነገ ያሰብሽበት ቦታ ትደርሻለሽ። ኤቨር ጊቭ አፕ ሆን የነበረው ህልም ስላልሞተ የማለዳ ኮከቦች ውድድር ላይ ለመሳተፍ ከክፍለ ሀገር እየተመላለሰ ተወዳድሯል። በፊልሞች ላይ ለመስራት ሞክሯል። ለብቻው ስታንዳፕ ኮሜዲ ያቀረበ ራሱን ፈትኗል። እንደ ጊዜውና እንደ ዘመኑ የተጣጠፈ በብዙ ነገሮች ውስጥ ያለፈው ያሲኖ የቲክቶክ መድረክ በሚገባ ተጠቅሞበታል። ራሱንና ችሎታውን ለህዝብ ማሳየት ችሏል። እውቅናን አተረፈበት፣ ስራዎችንም ሰራበት። ያሲኖ ባንድ ነገር አይታጠርም። ይቀልዳል፣ ይገጥማል፣ አጫጭር ድራማዎችን ይሰራል። እዚህ ለመድረስ ብዙ ሆኖ አልፏል። በጥረቱና በትዕግስቱ ሳያቋርጡ ከለፉና በሚወዱት ሙያ ውስጥ ከቆዩ ጊዜና እድል ሲገጥሙ ህልሙ እውን እንደሚሆን ትክክለኛ ህያው ምሳሌ መሆን ችሏል።
ኮሜዲያን ያሲኖ እየሞከርኩ ነው የሚላት ቀልድ አዘል ሐረግ በውስጧ ግን ብዙ ትርጉሞችን የያዘችና በብዙ ኢትዮጵያውያን አንደበት ተቀርጻ የታተመች ቃል ነበር። ሄሎ ሄሎ፣ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው ነበረች። ዛሬ ግን ያሲኖ እየሞከርኩ ነው ማለቱ ፍሬ አፍርቶ ትልቁ መድረክ ላይ አውጥቶታል። ብዙዎች የያሲኖ መመረጥ በደስታ ተቀብለውታል። ዘሪሁን ተዝናኑና ሌሎች በርካታ አድናቂዎቹ ያሲኖ ይገባዋል፣ ፕሮግራሙን በተለየ ጉልበት በፈገግታና በደስታ እንደሚያደምቀው አንጠራጠርም በማለት መልካም ምኞታቸውን ገልጸውለታል። ቀልድን ከቁም ነገር ጋር እያዋዛ ብዙዎቻችንን ልብ ያሸነፈው ያሲኖ አሁን ከባድ መድረክ ይጠብቀዋል። ታላቁን አርቲስት ነጻነት ወርቅነህን ተክቶ መቅረብ ቀላል ባይሆንም ያሲኖ ግን በሞከረበት ቀን ብቃቱን አስመስክሯል። የልፋት ውጤት አይቀርም። የያሲኖ ከታክሲ ረዳትነት ከሆቴል አስተናጋጅነት ስልክ እንኳ ሳይኖረው ሁኔታው ሳይመቻችለት ተነስቶ ዛሬ በኢትዮጵያ ትልቁ የቴሌቪዥን ቻናል ኢቢኤስ ላይ የቤተሰብ ጨዋታ አጋፋሪ ሆኖ መጥቷል። ይህ ለሁላችንም ትልቅ ትምህርት ነው። ዛሬ ላለንበት አስቸጋሪ ሁኔታ ሳንከፋ ህልማችንን ሰንቀን ከሰራንና ከጣርን ነገ የኛ ቀን ይሆናል። እኛም ለኮሜዲያን ያሲኖ በቤተሰብ ጨዋታ አዲስ ጉዞው ሙሉ ስኬትን ብቃትንና መልካም ዕድልን እንመኝለታለን። በርታ ወደፊት የሚል መልእክታችንን ልንነግረው እንወዳለን። እናንተስ ተመልካቾቻችን ለውድድሩ አሸናፊ ለኮሜዲያን ያሲኖ ምን አይነት የመልካም ምኞት መልእክት ማስተላለፍ ትፈልጋላችሁ? በቤተሰብ ጨዋታ መድረክ ላይስ ከያሲኖ ምን አይነት ነገር ትጠብቃላችሁ? አስተያየታችሁን ከመስጠት አትቆጠቡ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን የዘወትር ቤተሰባችን ሁኑ የዕለቱ መልእክታችን ነው። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ ተመኘን። ሄሎ ሄሎ፣ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ፣ በቃ እየሞከርኩኝ ነው።